ኤዲያ እናንተ ሰውን ለመውቀስና ለመኮነን የተፈጠራችሁ ሰዎች ወይንም ደግሞ ወደ ሚዲያ የመጣችሁ ሰዎች እንደው አደብ ብትገዙ ይሻላችሁ። እኔ አዶናይ በተለይም ደግሞ ከአምለሰት ሙጬ ጋር ባደረገው ውይይትን ከጫፍ እስከ ጫፍ ተመለከትኩት። እያንዳንዱ ወደ ጽሁፍ ተቀይሮ በመጽሐፍ መልክ ቢወጣ መጽሐፍ ሊወጣው የሚችል ሀሳብ ነው። ቢዳብር ቢስተካከልና ቋንቋው ቢታረምና የሆነ ነገር ቢደረግ በቃ በጣም ፐርፌክት መጽሐፍ የሚወጣው ንግግር ነው የተናገረው። በተለይም ደግሞ አንዱ እኔ እስከ ዛሬ ድረስ 50 ዓመት እስኪሞላኝ ድረስ ያልገባኝን ነገር እሱ በዚህ ዕድሜው ገብቶት ሲናገር እውነት የተለየ ሽምቆጣ ነው ያሳረፉብኝ በላይ ላይ። እኔ አንድ ነገር ልንገራችሁ፣ እስከ ዛሬ ድረስ በጣም ብዙ ፕሮጀክቶችን ብዙ ሀሳቦችን አምጥቻለሁ። ብዙ ሀሳቦችን ስራ፣ ቢዝነስ ሊሆኑ የሚችሉ ገንዘብ ሊሆኑ የሚችሉ ሀገር ሊያግዙ የሚችሉ በጣም ብዙ ሀሳቦችን። ነገር ግን ሁል ጊዜም ቀድሜ ለጓደኞቼ ለማውቃቸው ሰዎች ለወዳጆቼ ወይ ለአንዱ ሰው ምናምን አካፍላለሁ፣ ሀሳቦቼን አካፍላለሁ። መካሪዎቼ እኔን የመከሩ በጥሩ ሁኔታ የመከሩ ይመስሉና ያበረታቱና መጨረሻ ላይ 90% ካበረታቷችሁ በኋላ 10%ቷን ግን እዚህ ጋር እንደዚህ አይነት እንደው ይሄ ፖለቲካው ስራው ምኑ እንዲሁኑ ምናምን እንዲያረግብህና ይሏችኋል። በዚህ መንገድ ያቺ 10%ቷን እናንተ ደግሞ የምትሰሙት 90% ትችላላችሁ የተባላችሁትን ሳይሆን 10% በዚህ ምክንያት ትሰናከላላችሁ፣ አትችሉም፣ አትደርሱበትም የተባላችሁትን ነው። በዚህ የተነሳ ስንትና ስንት ነገሮችን እየሞከርኩ እየጀመርኩ ጥዬ ሄጃለሁ። ሁል ጊዜ ደግሞ የሰዎችን ኮንፈርሜሽን ሰዎች ትክክል ነው፣ ጓሄድ በርታ፣ ይሄ ነገር ያዋጣል፣ ያሳካል እንዲሉኝ መጠበቄ አንዱ ትልቁ በህይወቴ ውስጥ ፈተና የሆነብኝና ካለምኩትና ከቀድኩት ቦታ ላይ እንዳልደርስ የከለከለኝና የገደበኝ ነገር ነው። በዚህ ነገር እናንተ ወጣቶቹ የእኔ ልጆች ታናናሾቼ በዚህ ጉዳይ ፈተና ውስጥ እንድትገቡ ከአዶናይ ተማሩ። በእርግጠኛነት ከአዶናይ ተማሩ። መካሪም ይመረጣላል። ሁሉን መካሪ አላስተናግድም አለ። ብዙ የሚመክሯችሁ ሰዎች አሉ። ያመኑበትን ነው የሚነግሯችሁ። እነሱ ያመኑበትን ነው የሚነግሯችሁ። እንዴት እንዳመኑትና ለምን እንዳመኑት እንኳን አያውቁም። ስለዚህ እኔ መካሪ አልፈልግም አለ። በተለይ አሁን ብዙ መካሪዎች ወደ እኔ ይመጣሉ። እነኛን መካሪዎች በሙሉ ለማስተናገድ ፈቃደኛ አይደለሁም አለ። በአንድም በሌላም መንገድ ሰዎች አያችሁ፣ ያዋጣሃል፣ ቀጥል፣ በርታ የሚል ድጋፍ ስላላደረጉ ጀመርኩት፣ ተውኩት። ብዙ ዘመናት ብዙ ነገሮች ተጀምረው አልፈዋል። አዶናይ በእናትህ እኔንም አስተምረኛል እና ከጫፍ እስከ ጫፍ በተለይ ከአምለሰት ሙጬ ጋር ያደረገውን ውይይት ተመልከቱት። እጅግ በጣም ተረጋግቶ በስሎ ነው የመጣው። እውነት እንደ አዶናይነት በጣም ብዙ ልጆች አሉ ብዬ ነው የማስበው። ወይ ወጣት ሆናችሁ ያላለፋችሁ፣ ወይ ወጣትነታችሁን የረሳችሁ፣ ወይ ደግሞ ወጣት ልጆች የሌሏችሁ ሰዎች ናችሁ። እነኚህን ልጆች እየኮነናችሁና እየረገማችሁ ያላችሁት ልብ ግዙ ነው የምለው እኔ። አመሰግናለሁ።